በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምን ሁሉ የእግዚአብሔር ኃይል ለማዳን ነውና ይላል ሐዋርያው ጳውሎስ ለማያፍርበት ወንጌል ብዙ መከራዎችን ተቀብሏል። ስለማያፍርበት ወንጌል ብዙ ዋጋ ከፍሏል። አጋጣሚዎችን ሁሉ ለወንጌል በመጠቀም ብዙዎችን ወደ እግዚአብሔር መንግስት እንዲመጡ ምክንያት ሆኗል። ልክ እንደዚሁ ደግሞ የማያፍሩ አናፍርም ያሉ የግቢ ተማሪዎች ደግሞ በወንጌል አናፍርም ወንጌልን ለመስበክ ተዘጋጅተናል ያሉ ዩኒቨርሲቲ ተማሪዎች ደግሞ በተለያየ አካባቢ ላይ ተንቀሳቅሰው በሰመር ሚሽን የክርስቶስን ወንጌል እየሰበኩ ነው ያሉት ማለት ነው። ዛሬ የሚኖረን አጀንዳ ይሄኛው ይሆናል። የማይፌሎ ቤተሰቦች በያላችሁበት ሰላም ለእናንተ ይሁን። ማይፌሎ እንግዲህ ከሳምንት ቆይታ በኋላ ተመልሶ ወደ እናንተ መጥቷል። ይሄኛው ወቅት ብዙ ተማሪዎች ሚሽን ላይ ያሉበት ጊዜ ነው። የዛሬውን ፕሮግራም እኔ አማንና ጆሲ ለመምራት ተሰይመናል ማለት ነው። እንግዶችም አሉን። በእርግጥ ያው የማይፌሎ ቤተሰብ ናቸው። ለተመልካቾች ነው አዲስ የሚሆኑት እንጂ ለኛ ፋሚሊ ናቸው። ከነሱ ጋር ተዋውቀን ስለ ግቢ ስለ ሰመር ሚሽን ያነሳን የምንጨዋወት ይሆናል ማለት ነው። እሺ፣ ስሜ ዘካሪያስ አንበርብር እባላለሁ። 4ኛ ዓመት የሜካኒካል ኢንጂነሪንግ ተማሪ ነኝ። ከአስቱ ነው የመጣሁት፣ አዳማ ሳይንስ ኤንድ ቴክኖሎጂ። እዛ ነው የማገለግለው። አስቱ ሲኤስኤፍ ፌሎሺፕ ውስጥ ነው የማገለግለው። ምን ቲም ላይ ማለት ነው? ዲኤስ ነው ቴክኒካሊ ቲሜ፣ ግን የማገለግለው ስትሪም ላይ ነው። ስትሪም ምንድነው የሚለው ስትሪም ራሱ ይችሎ። ኦኬ፣ ስትሪም የኛ ፌሎ ስትራክቸር ላይ ያለ እንትን ነው እና ቲሞችን አንድ ቲም ከሌላ ቲም ጋር አንድ ላይ በማቀናጀት ለተጠራንበት አላማ ስራዎችን ለመስራት የሚያደርግ እንትን ነው፣ የአገልግሎት ዘርፍ ነው እና በስሩ 3 እንትኖች አሉት፣ ስትሪሞች አሉት። ዴቨሎፕመንታል፣ ሪቫይቫል እና ሚሽነሪ ስትሪም አለ። ሚሽነሪ ስትሪም ያው ሜንሊ ፎከሱ ሚሽኖች ላይ ምናምን ነው። ዴቨሎፕመንታል ደግሞ ፌሎሺፑን ከማሳደግ አንጻር የሚሰራ ነው እና ደግሞ ሪቫይቫል ስትሪም ከመንፈሳዊ መነቃቃት ዙሪያ ላይ የሚሰራ ስትሪም ዛሬ። ስለዚህ በእያንዳንዱ ስትሪም ውስጥ ቲሞች አሉ ማለት ነው። አዎ፣ ለምሳሌ ሚሽነሪ ስትሪም ውስጥ ሚሽነሪስ፣ ሊትሬቸር እና አክሽን ቲም አሉ። አክሽን ቲም፣ ዴቨሎፕመንታል ላቬድ አለ፣ ፈንድሬዚንግ አለ፣ ዲኤስ አለ። ዲኤስ ማለት ዲጂታል ስትራቴጂ፣ ሌሎች ጋር ቪኤልኤም ምናምን የሚባል ማለት ነው። አንደኛው ስትሪም ሪቫይቫል ስትሪም፣ እዛ ውስጥ ፕሬ አለ፣ ኳየር አለ፣ ቤሲ አለ፣ ካውንስሊንግ አለ። ዋው፣ አሪፍ ስትራክቸር። አሁን ለምጀምረው ፊሉ ዋው ደስ ይላል በጣም። እሺ፣ እኔ አቤል መኮንን እባላለሁ። በሆፕ ዩኒቨርሲቲ ነው በማርኬቲንግ ማኔጅመንት ግራጁዌት ያደረኩኝ የ2015 ባች ነኝ። አሁን ደግሞ በግሪክ ኮሚሽን ኮሌጅ ላይ አገለግላለሁ፣ እንዲሁም ካምፓስ ላይ። ምን ህብረት ነበርክ ግቢ እያለክ? ግቢ እያለሁ አክሽን ቲምን ነበር ማስተባብረው። ራሳችንን እንትን ያለው እዚህ ኮሌጅ ስትሪም ላይ ነው። ኮሌጅ ስትሪም አሪፍ። ሰው አሁን በጣም ሰመር ሚሽን ላይ ውጫዎች ናቸው ያሉት፣ በደንብ እየተሰራ ነው ያለው። አንዳንዶች በእርግጥ ጨርሰው እየተመለሱ ያሉ፣ ያው የግቢው ስኬጁል ስለሚለያይ አንዳንዶች ሰመር ወጥተው ሚሽን ሰርተው የተመለሱ አሉ። አንዳንዶች ደግሞ እየሄዱ ያሉ አሉ። አንዳንዶች ደግሞ አሁን በዚህ ሰዓት እየሰሩ ያሉ አሉ። እና እንዴት ነው ሰመር ሚሽን? እና አንተ ከመጡት ውስጥ ነው እየሄድክ? እኔ ከመጡት ውስጥ በእርግጥ ወደ ቤት እየሄደ ነው ሃይጃክ ያደረግነው መሀል ላይ ያዝነው። እና እንዴት ነበር እናንተ ጋር? በጣም የእግዚአብሔርን እጅ ያየንበት፣ እግዚአብሔር በብዙ ሲያግዘን ያየንበት፣ እኛ ኢማጂን በማናደርጋቸው መንገዶች እግዚአብሔር የረዳን ሚሽን ነበር የአሁኑ ሰመር ሚሽን። የኛ የነበረው አሰላ ላይ ነበረ እና በጣም የእግዚአብሔርን እጅ ያየንበት ነበረ። ከጅምሩ ከእቅድ ጀምሮ ካቀድንበት ጊዜ ጀምሮ ፈንድሬስ ስናደርግ ምናምን የነበረው በቃ እኛ ባላሰብንበት መንገድ እግዚአብሔር ሲረዳን ነው ያየንበት ሚሽን ነበረ ያሁኑ። እና በጣም ደስ ይል ነበረ። እንዴት ነው ልጆች መዝግበን ነው የምንሄደው እና በጉግል ፎርም ነው መዝግበናቸው የምንሄደው እና
ከዚህ በፊት የነበሩ ሚሽኖች ላይ ሚኒ ሚሽን ብሬክ ሚሽን እና ሰመር ሚሽን ነው ያለው ከግቢው ኢንሪች ውጪ ማለት ነው። እና በጣም እኛ ግቢ የሚያስደንቀኝ አንድ ነገር ብዙ ልጆች ለወንጌል ያላቸው ልብ ነው እና በጣም ብዙ ሰው ፍላጎት አለው። በአንድ ሚኒ ሚሽን ላይ ከፎከስ ፌሎሺፕ ጋር ነው አንድ ላይ የምንወጣው እና 280 ሰው ነበረ ሚኒ ሚሽን ባለፈው የነበረው ሚኒ ሚሽን ላይ እዛው አዳማ ውስጥ የነበረው ማለት ነው። የወጡ ልጆች 280 ልጆች ነበሩ። አሜን አትልም? እና በጣም እግዚአብሔር አንዳንድ ቦታ ላይ ፌሎሺፑ ነው 280 ፌሎሺፑ ነው። እኛ ጋር የሚገርም አሁን ሰመር ሚሽኑን ላንሳለና ያሰብነው የነበረው በጣም ብዙ ቁጥር ነበረ። ማነው ወስነን ነበረ እንትን ለማለት ያሰብነው እና ያን ያህል ብዙ ሰው ይመጣል ብለንም አላሰብንም ነበር። ምክንያቱም 5 ቀን ነው የሚሆነው። ከአዳማ ወተን አሰላ ሄደን ነው ቸርች ላይ አርፈን ነው ከዛ እዛ ምን ሰራው እና ብዙ ሰው ይመጣል ብለን አላሰብንም ነበር። እና እንዴት ነው ሐሙስ ነው የኛ ፌሎሺፕ ፕሮግራም እና ሐሙስ ዕለት ፌሎሺፕ ላይ ተነገረ ስለ ሚሽኑ። ከዛ በኋላ ጉግል ፎርም እንዲመዘገቡበት ሐሙስ ማታ ፖስት ተደረገ ማለት ነው። ሊንኩ ተለቀቀ ምናምን። ከዛ በቃ ያው ረዘም የሆነ የ3-4 ቀን ውስጥ ሊሞላ ይችላል በሚል አይነት አሰምሽን ነበር። ዓርብ ገብቼ ቼክ ሳደርገው ኦልሬዲ ያሰብነው ቁጥር አልፏል። እና በጣም ነበር ያስደነቀን። ያው ካለው የፋይናንሻል ችግሮች አንፃር ነው እንጂ ቁጥሮቹን ያልጨመርነው ቁጥር ገድበን ነበር ነው። እና በቃ ብዙ ልጆች ደውለው እኛ መምጣት እንፈልጋለን እያሉ ሲጠይቁን ነበር። እና በጣም ያስደንቃል። እኛ ግቢ ላይ ስፔሻሊ ያየሁት በቃ ለወንጌል ያላቸው ልብ ሄዶ ለመስራት ሰዎች እንዲድኑ ያላቸው ልብ ያስደንቃል። በአንድ ማታ ይሄን 40 ምናምን በላይ ተማሪ እንዴት ነው ግን መሰሩባቸው? ላይክ በዚህ ልክ ላይክ አንድ ቀን ሳይሞላ ይሄናል ሰው ሚሽን ለመሄድ ፍላጎት ካሳየ ፌሎሺፕ ላይ በጣም የወንጌል ልብ እንዳለ የወንጌል ሐሳቦች ፕሮግራሞች እንደሚሰሩ ያስታውቃልና ላይክ እንዴት ነው ያላችሁ ኤክስፒሪየንስ? አሁን እዚህ ጋር ማለት ነው የሚገርም አሁን 45 ሰው ምናምን ሲባል የሚሰማው ሰው ምን አላት 45 ሰው 800 ከ500 ምናምን ተማሪ 45ቱ ተማሪ ግን ሰመር ነው እየሄደ ያለው። አመቱን ሙሉ ክላስ አድክሞታል። ቴንሽኑ አለ ምኑ አለና የቤተሰብ ናፍቆት አለ። ስለዚህ ይሄ ሌላው ሰው እኮ ክሊራንስ ጨርሶ ወደ ቤት ለመሄድ እየሮጠ ባለበት ሰዓት ማሚ እየደረስኩኝ ነው በቃ አሁን ሰኞ ወጣለሁ ምናምን በሚቸዋከልበት ሰዓት እርግፍ አርገትተ ባግን ዶርም ውስጥ ቆልፈው አንዳንዴ እንደውም ቻፕል ውስጥ ምናምን ነው ልብስን ምናምን አስቀምጠ ሚሽን መሄድ ጌታ ካንተ ጋር እንጂ ላትመለሱ ልት ይችላል። ታስረ ለአንድ ወር ምናምን የእይታ ጊዜ ሁሉ ተሰርቶ ልትቆይ ትችላለና እንደዚህ አይነት ተማሪዎችን ማግኘት በራሱ በጣም ትልቅ ነገር ነው። ኢቭን የመጨረሻዋ ወደ ሰመር ሚሽን እኮ የምትሄደው ባይዘወይ ፋይናል ጨርሰ ነው 2 ሳምንት ፋይናል ላይ ያለው። ፋይናል ደግሞ ላይክ እንቅልፍ ማትተኛበት ጊዜ ነው አይደል? ያለ ነው እንደዚህ አልተኛም ለሊቱ ግቢ ያለ ሰው ቁጭ እያነጋለው እኮ ይሄ መዝሙር የሚሰራው ፋይናል ሰሞኑን እረፍት ነው የምትፈልገው፣ መተኛት ነው። መች ፋይናሉ አልቆ ላይክ በተኛው እረፍት በወሰድኩ ከዛ ደግሞ ፋሚሊን ሄጄ ባየው በምትልበት ሰዓት ይሄንን ሁሉ ነገር ትተግን ለወንጌል ስርጭት 1 ሳምንት 2 ሳምንት ሌላ ቦታ ድጋሚ መሄድ አንድ ትልቅ የሚገርምህ ግን ፋይናል ራሱ ሆኖ እኔ አንድ ያው ባሁኑ ከዚህም በፊት በነበረው እና ባሁኑም ላይ ያስተዋልኩት አንድ ነገር ፋይናል ላይ ሆነ እንዴት ነው እኔ አላቅም የኛ ግቢ ትንሽ ያው ጠንከር ይላል ትምህርቱም እና እንትን ኮኦርዲኔት የሚያደርጉት ልጆች ያው እንደማንኛውም ተማሪ ናቸው። ግን ሚቲንግ ሲባል ይመጣሉ፣ ጸሎት ሲባል ይመጣሉ ምናምን የሆነ ነገር ለማድረግ በቃ they are free እና ኮኦርዲኔት የሚያደርጉትን እንዲያደርጉ ለማለት የሆነ እንትን የምትሳቀቃቸው አይነት ሰዎች አይደሉም። በቃ ደስ እያላቸው ነው የሚያደርጉት እና በጣም ነው የሚያስደንቀው። ደግሞ ጌታም ይረዳል እኮ እንዲህ ይሄ እንዴት ነው አሁን ግቢ ውስጥ ሚቲንጎች ፍሪኩዌንትሊ መገናኘት አለ፣ ተማሪ ሞቢላይዝ ማድረግ አለ፣ ሪሶርስ እንትን ማድረግ አለ እና ይሄን ሁሉ ፋሲሊቴት ማድረግ አሁን ለነሱ ፋይናል ተቀንሶላቸዋል። ተማሪዎች ናቸው እነሱ ራሱ
እና ራሱን የቻለ አካዳሚክ በርደን አለ። ግን ያው እንግዲህ ላያስችል አይሰጥ አይነት ነገር ነው። እግዚአብሔር ሲረዳ ይሄም መክሊታቸው ነው በቃ ማገልገሉም። ስለዚህ አሁን እነዚህ ልጆች ተምረው የሚወጣሉ አገልጋይ ተማሪ ሆነው ነው የሚወጡት ማለት ነው። እና እሱ ራሱን ችሎ በጣም እኔ ወደዚህ ወደ ስትሪም እንትን ስመጣ ከኛ በፊት ነበሩ ስትሪም ላይ የሚያገለግሉ እና አንዲት እህት ነበረች እዛ የምታገለግል ከኛ ጋር እና ያለችኝን አልረሳውም። እግዚአብሔርን አገልግሎ ከምንም የጎደለ የለም ብላኝ ነበር። እና ማለት ፋይናል ላይ ሆነ እንደዛ ማድረጋችን ምናምን የሆነ አልተጎዳንም። የእውነት ነው የምልህ ምንም የተጎዳነው ነገር የለም። በቃ የሆነ ከሰው በታች የሆንበት ነገር የለም። እግዚአብሔር አላሳፈረንም። በቃ የሆነ እንዴ እግዚአብሔርን ብዬ ብለን እንትን እንድንል አላደረገንም። እግዚአብሔርን ብለን ወተን አላፈርንም። አሜን። አቤላ እናንተ ጋር እንዴት ነበር ኤክስፒሪየንስ አንተ ግቢ? ያ እኔ ያው ኮሌጅም ስለሆነ እንትን ያልኩት ላይክ እሱ እንደሚያወራው ብዙ ስትራግሎች ምናምን ነገሮች አይገጥሙም። አስመልጧል ጌታ። ቶታል የለም ሳይሆን ያ ግን እንደዚህ እንትኖች አያጋጥሙንም። ግን እንዴት ነው ፌሎሺፕ ላይ ተማሪ ሞብላይዝ ስታደርጉ ምናምን? አዎ እኔ ግን ከካምፓስ የሚበልጥ ትንሽ ኮሌጅ ላይ ስትራግል አለው ብዬ ማስበው አሁን እንዳልኩ ሞብላይዝ ማድረጉ ላይ ምናምን ላይ እነሱ እዛው አዳሪዎች ናቸው፣ እዛው ነው የሚማሩት። በቃ ላይፋቸው እዛ ነው የተመሰረተው። ገብቷል። ግን ኮሌጅ ጋር ስመጣ ቤት ተመላሾች ናቸው። አንድ ላይ ስኬጁላቸው ድብልቅልቅ ያለ ነው። አላውቅም። ፌሎሺፕ ራሱ ብዙ ጊዜ የሚደረገው ምሳ ሰዓት ላይ ምናምን ነው። ብዙ ግቢዎች ኮሌጅ ላይ የሚደረገው ላንች ታይም ነው። አሉ ከ6 እስከ 7 ነው አይነት ነገር እና ስለዚህ ያው በየቤቱ ስለሆነ በየራሳቸው ተከራይተው ምን ብለው ምናምን ስለሆነ የተመላለስክ ነው። ስለዚህ እዛው ከዶርም ወጥተህ ሃይ የምትለው የለም እና እሱ ራሱን ችሎ ትልቁ ቁጥር ስንት ፌሎሺፓችሁ ስንት ሜምበር ነበር? እና ምን ያህል ሰው ተማሪ? 200 ፌሎሺፕ 200። ሚሽን ላይ ምን ያህሉ ይሳተፍ ነበረ? ሚሽን አክቹሊ የነበርኩበት ግቢ ላይ ሆፕ ዩኒቨርሲቲ ላይ አልነበረም። ምንድነው ሀፕን ያደረገው ከዚሁ ከጂሲ ከግሬክ ኮሚሽን አንድ አሶሲዬት ይመስለኛል እና ፋይሰል የሚባል መጣ። ቡታጅራ ይዞን ሄደ ለ8 ቀን ነገር። ስንት ልጆች? ሆነስሊ ከዛ ግቢ 2 ተማሪ እኔና አንድ ልጅ ነው የሄድነው። ግን ከሌላ መተው ጀስት እንደኛ ግቢ ሆኖ ቡታጅራ ሄድን። 8 ቀን ቆየን። ከዛ እኔና ልጁ እንድንመሰረት ነገር መክሮን ሄደ። ስትመለሱ ያ ልንመለስ ነበር። ከዛ መጣን። 1 ዓመት አልተሰራም። ይሄ የሆነው እንግዲህ ፍሬሽማን መጨረሻ አካባቢ ነው። ሰከንድ ምንም አልተሰራም። ሰርዲ ልንገባ ስንል ኋይኛ ለምን አልመሰረትም ፌሎሺፕ የዚህ ኦፕን ፌሎሺፕ ማለት ተማሪዎችን እየገባን ቤስ ላይ በመግባት ተማሪ እንወስዳለን። ፌሎሺፕ እየገባን ሊደሮችን እየሰበሰብን ወርሺፕ ቲም እንገባለን። እየሰበሰብን አክሽን ፎርም ተደረገ ማለት ነው። አሁን ስትሮንግ የሚባለው ቲም ከፌሎ በላይ አክቲቭ የሆነው ቲም ግን ይሄ አክሽን ቲም ነው። ዋው የሚገርም። ተማሪ ሆኖ ወንጌልን ስለመስራት ምን ታስባላችሁ? አይ ኖ ወንጌል የሁሉም ሰው ኃላፊነት ነው። ስፔሻሊ ደግሞ ተማሪ ሆነ ክላስ ጫነው አለ፣ ቤተሰብ የሚሰጥ ኃላፊነት አለ። ተማር በቃ ይሄ ለኢያሱ የተሰጠዋል ወደ ቀኝም ወደ ግራም ማትበል እንደተባለ ተማር ነው በቃ በዚህ እንትን አድርገህ እንደው አሁን ካሪኩለሙን በጣም ከበድ ብሏል። ስለዚህ ሲሪየስ ሆነ እዛ ላይ ትኩረት አድርግ ነው የሚባለውና አንዳንዶች አካዳሚካሊም በዚህ ጥሩ ይሆናሉ። ግን ተማሪ ሆነ ደግሞ ወንጌልን መስራት ሚሽን ግቢ ውስጥ መንቀሳቀስ እንደገና ደግሞ ወጥተህ አካባቢውን በወንጌል ለመድረስ መስራት ይሄን እንዴት? ያ እኔ በጣም ቫልዩ ሰጠዋለሁ ሞር። ምክንያቱም አሁን እኛ ራሱ እንግዲህ ስለኛ ባች ራሱ ተማሪ እያለን ስነግርህ ላይክ 4 ዓመት የተጀመረበት የመጀመሪያው ባች ነን። 3 ዓመት ጨርሰን ልክ ፈርስት ሴሚስተር ስንገባ ነው ኤክስት ኤግዛም የሚባል ነገር አለ። ምንድን ነው ኤክስት ኤግዛም ስትላቸው ተፈተና አይደል የገባው? ተፈተነ ነው የምትወጣው። እሺ ካላለፍኩ አድቫንስድ ዲፕሎማ ነው የምትቀበለው አይነት ነገር ተብለ ተማሪው በጣም ጫና ውስጥ ሁላችንም የነበርንበት እንደ ፋሚሊም ብዙ ይጠበቃል። አንተ ራስም ከራስ የምትጠብቃቸው ነገሮች እና እነዛ ነገሮች ሁሉ ሳክሪፋይ አድርጎ ወንጌልን መስራት እኔ ትልቅ ቫልዩ ይሰጣል ያምናለሁ አስባለሁ። ከዛ ውስጥ ልጆች ጥሪያቸውን ያውቃሉ። እኔም ፉል ታይም ጥሪን ያወቅኩት ፌል ውስጥ ከዚህ ጆርናል ውስጥ ነው ያወቅኩትና ትልቅ ነገር ነው። ዋው ዛክ ተማሪ ሆኖ ወንጌል መስራት እኔ ትልቅ እድል ነው ብዬ አስባለሁ።
እንዴት ነው ወደ ስራው ዓለም ከገባን በኋላ እንደዚህ አይነት ጊዜ አናገኝም። ከግቢ ወጥቶ ሄዶ እንትን ለማለት ግቢ ውስጥ ያሉ ወንጌል ለምሳሌ እኛ ግቢ ኢንሪች አለ እና ኢንሪቾችን ለመስራት ማታ ጊዜ አለ። ዓርብ ዕለት ማታ ነው የኛ ኢንሪቾችን ለመስራት ጊዜ አለ እና ከግቢ ሳይወጣ ያለው ጊዜ ላይ ለመስራት ወንጌል ለመስራት ብዙ እድል ነው ብዬ አስባለሁ ተማሪ እያለ እና ሪሶርስም አለን አቅምም አለን። ግን ወደ ስራው ዓለም ከገባን በኋላ ቢዚ የመሆን ቻንሱ በጣም ሰፊ ነው። ቢዚ ይሆናል ሰው ምክንያቱም በቃ የራሱ ሩጫ ላይ ይገባል። ግን ስቲል ግቢ ውስጥ ከተሆነ ደግሞ በጣም እድል አለ ብዬ አስባለሁ። ያው ትክክል ነው ማለት ይሄ ኤኒ ታይም ለእግዚአብሔር ቢዚ መሆን ትክክል አይደለም ብዬ አስባለሁ። ለጌታ ቢዚ መሆን አያስፈልግም። ኤኒ ታይም ለጌታ የምንሰጠው ከጊዜያችን የምንሰጠው አስራት መኖር አለበት ብዬ አስባለሁ። ግን ደግሞ ሞር ያ ሰዓት ግቢ ላይ ያለን ተማሪ ሆነን እና ደግሞ ለመማር እንዴት ነው ከዛ ወጥተን የምንኖረውን ህይወት ለመማር ግቢ ውስጥ ነው። ግቢ ውስጥ እኔ አካዳሚካሊ ብቻ ነው የምንማረው ብዬ አላስብም። ህይወትንም ነው ተምረን የምንወጣው። ከዛ ከወጣን በኋላ ለምሳሌ ገንዘብ ሴቭ ማድረግ ምናምን የምንማረው ግቢ ውስጥ ነው አይደል? እንደዛው ደግሞ ከግቢ ከወጣን በኋላ እንዴት ማገልገል እንዳለብን ለምሳሌ ወንድሜ እንዳለው ላይክ ጥሪያችንን የምናውቅበት ጌታ በምን እንደሚፈልገን የቱ ጋር እንደሚፈልገን ጥሪያችንን የምናውቅበት ግቢ ውስጥ ነው ብዬ አስባለሁ። ወንጌል ለነገ ይቆይ የምንለው ጉዳይ አይደለም። በጣም አርጀንት ጉዳይ ነው። ቆይ ከግቢ ከወጣው በኋላ ስራ ላይ ከገባው በኋላ ቆይ የሆነ ነገር እንትን መስመር ያዝና ምናምን የምትለው ጉዳይ አይደለም። እንደውም ላይክ ከዚህ ቶፒክ ላይ ካነሳን አይቀር ተማሪ የሆንክ ወንጌል የመስራት ትልቁ አድቫንቴጅ ወጣትነትና ኢነርጂ ነው። በጣም ኢነርጂ አለህ፣ ወጣት ነህ፣ መንቀሳቀስ ትችላለህ። ላይክ ቅድም እያወራ እንደነበረው ኤግዛሞች ያሉ ክላስ ምናምን በዛ ነገር ውስጥ ራሱ አልፈክ ያውም ያለህበት ከተማ ብቻ ሳይሆን ሌላ ከተማ ሄደ ወንጌል የመስራት ትልቅ ልብ አለ እና ሌሎችም ይሄንን የሚያዩ ብዙ ወጣቶች ተማሪዎች ስላሉ በቃ ይሄን ወጣትነታችንን በደንብ የተማሪ ታይማችንን በደንብ መጠቀም አለብን ሰመር ሚሽን ላይ ብዬ አስባለሁ። ኢነርጂያችን ለዛ ወንጌል መዋል መቻል አለበት። አይ ቲንክ ደግሞ ሌላው ጥሩ አድቫንቴጅ ምንድነው ሰመር ሚሽን ስንሄድ ወጣ እንላለና ከፋሚሊ ከከተማ ወጣ ስትል የምታገኘው እሱ ነው። አጠገብክ ያለው እሱ ነው፣ ጓደኛክ ነውና በጣም ላይክ እርስ በርስ የመተዋወቅ ካውንስል የመደራረግ ስለ ፋሚሊ መጫወት ከምሰራው ወንጌል ጎን ለጎን አንተ ራስህ ተሰርተ የምትወጣበት ቦታ ነው። ላይክ የሆነ ወንጌል ለመስራት የምንሄድበት ብቻ ሳይሆን እኛ ራሳችን ተሰርተን ብዙዎቹ ከሰመር ሚሽን በኋላ ነው የህይወት ለውጥ ራሱ ብዙ ተማሪዎች ጋር የሚታየው የበለጠ ለመስራት እና በጣም ኢምፖርታንት ታይም ነው ብዬ አስባለሁ። እዚህ አድቫንቴጁ ላይ መጨመረው ምንድነው ቸርች ውስጥ ሆነ ስትሰራ ምንድነው እናቶች አሉ፣ አባቶች አሉ፣ በእድሜ ካንተ በጣም ይተላልቁ ሊደር ሆኖ የሚሾምል ራሱ ትንሽ ምራቅ ነው አጥያለቀ ሰው ነው እና ግን እዚህ ስመጣ የግቢ ፌሎ ጋር ስመጣ አሁን ጆሲ እንዳለው ኩዮቻችን ናቸው። ይሄ አብረ የምትማረው ነው፣ አብረ የምትጠጣ መበላ፣ አብረ እያደርክ ነው እና ይሄ የእድሜው መቀራረብ ራሱ ገብቷል። እኔ ቁጭ ብዬ እዚህ እና ማኒ ሲወጡ የመነሳሳት ነገር አለ እና ሞር አድቫንቴጅ ትዝ ይለኛል የመጀመሪያ ብሬክ ሚሽን እንትን ያልኩት ከካፌ ወደ ዶርም እየሄድኩኝ እነሱ ወደ ሚሽን እየወጡ ነው፣ ብሬክ ሚሽን እየወጡ ነው እና ገብተና ሚሽን አለን አለኝ። ከዛ በኋላ እኔም ወይ አስደግሞብኝውን አላውቅም ገባው ወጣው ማለት ነው እና ቆላ ደባ ምናምን የሚባል ቦታ ነው የሄድኩት። ምንም በቃ አልኩ ማውቀው ነገር የለም አልሰማኝም ምናምን አይነት ነገር እና ፍሬሽ እንዳለ ነው የመጀመሪያው ሴሚስተር እንዳለቀ እና ሄድኩኝ ሰራው። ለእኔ በጣም ትልቅ ኤክስፖዠር ነበር። የሚገርማችሁ ፌሎሺፕ ላይ እንኳን ደካማ የሆኑ ልጆች ደካማ ስላችሁ ያው አክቲቭ በመሆን እንደዛ እንኳን እንትን የማይሉ ልጆች ሚሽን ሄደው ሲመለሱ ያለው መነቃቃት ወንጌልን ለመስራት የጸሎት እንትናቸው እንደው ለብዙ መንፈሳዊ ነገራቸው መነሳሳት ወጥተው ሰርተው ሲመለሱ ትዝ ይለኛል አንዱ እና በቃ ወንጌል መስክሮ አያውቅም፣ ሰዎች መስክሮ አያውቅም፣ ወጥቶ ሚሽን ተሳትፎ አያውቅም እና ፌሎሺፕ ሚሽን ሲባል አብሮ ሄደ እንዳለው ቅድም አቤላ
ይሄ እንዴት ነው ጓደኛ ነው የሚወጣው ምናምን እና ያን ያህል ይሄ ሼም አይኖርህም። ስለዚህ አብረህ ተነሳስተህ ትሄዳለህ። ሂዶ እንትን ሲል 3 ሰዎች ጌታን ተቀበሉ፣ እሱ መስክሮላቸው ማለት ነው። ማን ያስቆመው? በጀት አገኘ። በቃ በዚሁ መነቃቀት እና ምን አለልኝ ወይ እንትን ላይ እንዲህ እኔ መስክሬ ሰው ጌታን ይቀበላል ተናግሬ እኔ እኮ ምንም በቃ እንደውም እኮ አብሬያቸው ልሆን እንደው ሊያው ምናምን ብዬ ነው የልኩት እንጂ ሰው ጌታን ይቀበላል። እና ውስጡ የነበረው ኤክሳይትመንት የገረመው ነገር በጣም እኔ በቃ ከማስበው በላይ ነው። እኔ ራሱ ትምህርት ቀረልኝ። ታውቃለህ ሄደህ ወንጌል ትሰራለህ። እንደውም ምንድን ነው የምንለው ኢፌክቲቭ ዊትነስ የምንለው እንዴት ነው በራስ ተነሳሽነት አይደለም። አንዳንድ ሰው ፌል የሚያደርገው ምን ላይ ነው? ይሄ ወንጌልን መመስከር ላይ አንዳንዱ ጌታን አይቀበልለትም፣ አንዳንዱ ደግሞ ዝም ብሎ ይመሰክራል። አብሮ ወጥቶ ይሄኛው በዚህ ሲሄድ 5 ሰው ጌታን ተቀበለ። አንተ ጋር እንዴት ነው? አሪፍ ነው። 5 ሰው እኔ ጋር እሳ ኧረ ወፍ የለም ባከና እሱ ራሱ ተጽዕኖ ያሳድርበታል። እንዴ ሳልጽልኝ ነው እንዴ ወጣሁት ምንድነው የሚለው አይነት ሀሳብ ውስጥ ትገባለና ግን ውጤታማ ምስክርነት በራስ ተነሳሽነት በመንፈስ ቅዱስ ኃይል ስለ ክርስቶስ መመስከር ነው። ውጤቱን መተው ነው። እግዚአብሔር የሚያድን እግዚአብሔር ነው። ሰዎችን ወደ ክርስቶስ የሚያመጣ ራሱ እግዚአብሔር ነውና መመስከር ራሱን ችሎ በቂ ከበቂም በላይ ነው። ደግሞ አሁን እንዳልከው ብዙ እኔም የገጠመኝ ኤክስፒሪየንሶች ላይ ላይክ ከመውጣታቸው በፊት በተለይ መጀመሪያ ሚሽናቸው የሆኑ ሰዎች የመፍራት ምናምን ነገሮች አሉ። ባልሄድስ የማለት ምናምን በዛ ሁሉ ነገር ውስጥ ይወጡና ኢንካሬጅ አድርገናቸው ምናምን ይወጡና ልክ ሚሽን አልቆ የመጨረሻ ቀን ስትመለስ የመጀመሪያ የሚጠይቁ ጥያቄ አስተውላችሁ ከሆነ መች ነው ኔክስት የምንሄደው ነው። አንዳንዴ መሄድ እዛ ቦታ ላይ ኤክስፒሪየንሱን አብሮ ሼር ማድረግ በጣም ትልቅ ነገር ነው። ኔክስት ላለ እኔ የመጀመሪያ ሚሽን የወጣሁት ግቢ ከገባሁ እና የመጀመሪያ ሚሽን ስወጣ ትዝ ይለኛል ብዙ ሰው ነው የጠየቅኩት ዞሬ ምንድን ነው የሚባለው እዛ ወጥቼ ምንድን ነው የምለው ከምንድን ነው የምጀምረው? የምር ለብዙ ሰው እሱ ፈተና ነው ብዬ አስባለሁ እንዴት ኮንቨርሴሽን እንደሚጀምር። እና እኛ ጋር የፌሎ ፋሚሊ አለ ወንድም እህት ምናምን ማምዳድ አለን እና የኔ ወንድም አለ እና በጣም ክሎዝ ነው፣ በጣም ቤስት ፍሬንዴ ነው። እና ምንድን ነው የምለው አሁን ሂጄ ምናምን ብዬ ጠይቁት እና ከስራው ምናምን ጀምር ምናምን አለኝ። ግን በቃ አንተ መንፈስ ቅዱስ ከአንተ ጋር ካለ እንዴት እንደምታወራ ታውቃለህ። ከዛ ድጋሚ ሌላ የአክሽን ቲም ኮኦርዲኔተር አለች አንድ እህትና እሷንም ጠየኳት። በጣም ፈርቼ ነበር የመጀመሪያ ሚሽን። ከዛ በኋላ ግን ኢት ዋዝ አሜዚንግ። ትዝ ይለኛል ያ ሚሽን ሚኒ ሚሽን ላይ ነው የወጣሁት የመጀመሪያውና ሚሽኑ አልቆ ማታ ላይ ሪፖርት ሲነገር ባልሳሳት 70 ምናምን ሰው ነበር መሰለኝ 70 ምናምን መሰለኝ ባልሳሳት ጌታን ያገኘ እና ላይክ የእውነት ውስጤ በጣም ደስ እያለው ነበር። በጣም ውስጤን ደስታ ሲሰማኝ ነበር እና ዩ ካን ፊል ኢት በቃ የእግዚአብሔር እጅ እንዳለበት ወጥቶ እንዴት ነው ለምሳሌ የግቢ የተማሪ ትልቁ ፕራዮሪቲ ግቢውን በወንጌል መድረስ ነው። እግዚአብሔር እንዴት ነው ጌታ ኢየሱስ የሚያለው በኢየሩሳሌም በይሁዳ በሰማሪያ እስከ ምድር ዳርም ድረስ ምስክሮች ትሆናላችሁ። የእያንዳንዱ ተማሪ ግቢ ያለ ተማሪ ኢየሩሳሌሙ ዶርሙ ነው፣ ግቢው ነው፣ ካምፓሱ ነው። ስለዚህ ይሄ እያለ ወጥቶ መስራትን አንዳንድ ሰዎች አሁን አያበረታቱም። በቃ ዩ ፕራዮሪቲ የተማሪ ፕራዮሪቲ ግቢ ውስጥ ወንጌል መስራት ነው እንጂ ውጪ አይደለም፣ ሚሽን አይደለም። ይሄ ወጥተህ ከተማዎችን በወንጌል መድረስ ምናምን አይደለም የሚሉ አይነት አርጊውመንት የሚያነሱ አሉ። በጣም ሲሪየስሊ ፋይት የሚያደርጉ ማለት ነው። እና ምን ትላላችሁ እናንተ ወጥቶ ወንጌልን መስራት ሚሽን ስትሪም እንደውም በዋነኝነት ስራዎት ይሄ ስለሆነ ወጥቶ ወንጌል መስራት እንግዲህ ለተማሪው አንደኛ ቅድም እንዳልኩ ነው እድል ከመሆኑም አንፃር ከግቢ ከወጣ በኋላ እንዴት ወንጌልን ማገልገል እንዳለበት ኤክስፒሪየንስ እንዲኖረው ያደርጋል። እና ደግሞ ስፔሻሊ ሰመር ሚሽን ምናምን ስንወጣ ቸርቾች ጋር ነው አንድ ላይ እንትን የምንለው። ቸርቾች የሆነ ቸርች ሄደን እናርፋለን። ከዛ ወንጌል ይሰራል። ከዛ የዳኑትን ሰዎች ተስፋ የሰጡትን ምናምን ስልክ ወስደን ለቸርች ነው የምንሰጠው። እና ይሄ ቸርቾችም ላይ ሄዶ ከመስራት የወንጌል እንትንን ከማነሳሳት አንጻር ከማገዝም አንጻር በዚህ ዙሪያ በቃ እኛ አለን። ይሄ እንዴት ነው
እናቶች የሚሉት አላ የሆነ ልጅ አድጎ የሆነ ነገር ደረሰልኝ የሚሉት በቃ ለቸርች ደርሰናል አለን። ይሄ በቃ ለተጠራንበት ዓላማ አሁን ምላሽ መስጠት እንችላለን አለን ለማለት እንትን ነው ብዬ አስባለሁ። አቅም ይፈጥራል ብዬ አስባለሁ። አቤላስ ያ እንዳልከው የአግሪመንት አለ በጣም አለ እና ደግሞ አላኩያሞች መሆናቸው ትንሽ እኔ ይጠይቁኛል ብዙ ጊዜ እንዴት ነው የምንሰራው የምናውቃቸው ልጆች ይከብዳል አይደል ውጭ ይሻለናል የሚሉ ነገር ነው ያለውና ግን በዚህ መሀል ምን ተወልዷል ውጭ በሚወጡበት ሰዓት ላይ ወንጌል በሚያወሩበት ሰዓት ላይ ይሄ ፓሽኗ ተፈጥራለች። ገብቷል? እቺ ፓሽኗ ቦልድነስ ሆና ውጭ ተፈጥራለች። በሚኒ ሚሽን በሰመር ሚሽን ብሬክ ሚሽን ላይ ይሄ ፓሽኑ ቦልድነሱ መጥቷል። ከዛ ይሄ ከመጣ በኋላ ወደ ግቢ የሚሄድበትን አቅጣጫ አይቻለሁና ፌስቡክ ላይ ሴንትራል ላይ ሼር አድርጌያለሁ በፒሲኤስ እንዴት እየሰሩ ተማሪ ጌታ እንደሚቀበላቸው ምናምን በደንብ ያ ግን የመጣው በብሬክ ሚሽን እና በሚኒ ሚሽኖች ነው። ዋው ጆሲ ምን ትላለህ? አይ ቲንክ ባላንስ ማድረግ አለብን ብዬ አስባለሁና ሁለቱም የራሳቸው ጥቅም አላቸው። ቅድምም ሲነሳ እንደነበረ ለምሳሌ ግቢ ውስጥ መስራታችን ኦን ካምፓስ ሳቹሬሽን ብለን ግሬክ ኮሚሽኑን በጣም ከሚሰራበት ነገር አንዱ እሱ ነው። ምክንያቱም የሐረር ልጅን ለማግኘት ሐረር መሄድ ይጠበቅባል። የጅማን ሰው በወንጌል ለመድረስ ጅማ መሄድ ይጠበቅባል። ግቢ ትልቁ አድቫንቴጅ ከሐረርም ከጅማም ከሐዋሳም ከየትኛውም ኤሪያ የመጣውን ሰው እዛው ዶርም ውስጥ ታገኘዋል። ስለዚህ እሱን ዝም ብለህ ልትተው አይገባም። በደንብ አድሬስ ልታደርገው ይገባና አንዳንድ ፌሎች ላይክ እዚህ ላይ ግቢ ውስጥ ያለው ላይ በደንብ ይሰራል። የሰመሩ ደግሞ የራሱ ደግሞ ጥቅም አለው። ቅድምም ሲነሳ እንደነበረ ከወጣህ በኋላ ከግቢ ከወጣህ በኋላ ግቢ ላይክ በተመሳሳይ አንደርስታንዲንግ ወይም ደግሞ ኤጅ ዙሪያ ላይ ያሉ ሰዎችን ነው የምታገኘው። ግን ከግቢ ስትወጣ አባቶችን ታገኛለህ፣ እናቶችን ታገኛለህ፣ ሚሳደብ ባህሪ ወጣ ያለ ሰው ታገኛለህ። የተለያዩ ኢቭን ከከተማ ስለምትወጣ የተለየ ኢንቫይሮንመንት ነው የምታየው። ስለዚህ ኔክስት ወንጌል በደንብ ለመስራት አድሬስ ለማድረግ ሌሎችንም ሄዶ መምጣቱ በራሱ ትልቅ የራሱ የሆነ ጥቅም አለው እና ደግሞ የሰመርና የብሬክ ሚሽን ሌላው ትልቁ ጥቅም ላይክ ወተክ ወንጌል ሰርተ ስትመለስ ይዘህ የሚመጣው እሳት የወንጌል እሳት በጣም የተለየ ነው እና ለፌሎን ራሱ በደንብ በብዙ ነገሮች የሚያሳድግ ነውና ሁለቱም ላይ በደንብ መሰራት አለበት። አሁን ግን ሰመር ላይ ሞር እያወራን ስለሆነ በጣም ኢምፖርታንት ለፌሎ ማደግ በራሱ በጣም ትልቅ ጥቅም ያለው ነው። ፕላስ አንዳንድ ከተማሪ አቅም በላይ የሆኑ ኃላፊነቶችን ሁሉ ተሸክመው የሚሄዱ ናቸው። አንዳንድ ፌሎሺፖች ላይ ስትሄድ ተማሪው ራሱን ችሎ ለወንጌል ያለው ልብ ፓሽኑ ምኑ በደንብ ተጋግሎ የሚመለስበት ነው። ቅድም እንደተባለው ጥሪውን ሁሉ የሚለይበትም አይነት ቦታዎች ናቸው። ወጥቶ ስለሚያገለግልበት ነገር በደንብ ይረዳል። ለዛ ማህበረሰብ ራሱ ሸክም ይኖረዋል። አንድ ኤፒሶድ ሰርተናል። ከጎንደር አካባቢ የመጣ አንድ ወንድማችን እና ሚሽን ሂዶ መጣ። እዛው ነው ግራጁዌት አድርጎ ፉል ታይሙን የሰጠው እዛው ነው። ወደ 7 ምናምን ቸርቾች ፕላንት አድርጓል እና ማህበረሰቡን ሲያይ ሲመለከት በቃ ለወንጌል ያለው ልብ ያንን ማህበረሰብ በወንጌል መድረስ የሚል ትልቅ ሸክም ወስዶ በቃ ነህምያ ቅጥር ሲፈርስ አየ የፈረሰውን አይቶት ነው ለማደስ የተነሳ። ልክ እንደዛ ለዛ ማህበረሰብ ደግሞ እንትን ያለው ቸርች ስቴት ደግሞ ቸርች ራሱ ለወንጌል ያላት ነገር ብዙ መዘናጋቶች አሉ። አሁን ቸርች ላይ እንዴት ነው የሆነ ሳውንድ ሲስተም ለመግዛት ነው፣ አዳራሹን ለማስፋት ነው፣ የሆኑ ነገሮችን ለማድረግ ነው ጥረት የሚደረገው። ወንጌል ተዘንግቷል፣ ባለማስተዋል ማለት ለወንጌል የሚደረግ ይመስላል እነዛ ነገሮች፣ ግን ከወንጌል ስራ ወደኋላ እየጎተተ ያለበት። እንደውም አንዳንድ ቸርቾች ላይ ወንጌል ስርጭት ብለው ራሱ በጀት ሁሉ የሌለባቸው ቸርቾች ሁሉ ያለበት። ተማሪ ልንሰራ እኛ ፕላናችን አይደለም በዚህኛው ጊዜ እቅዳችን አይደለም ሲባል እንደዚህ አይነት እንትን አልተለመደም እንዴ ምናምን ስትላቸው እኛ የመጀመሪያ ነው ገና ተመካክረን ተነጋግረን አይኖ ቸርች አሰራር አለ። ግን ተማሪው ራሱን ችሎ ሂዶ ሲሄድ አንድ ቸርች ሲያርፍ ሙሉ አገልጋዮችን ሙሉ የቤተክርስቲያኒቷን ምዕመን ለወንጌል የማነሳሳት አቅሙ በጣም ከፍተኛ። አብሮ የሚወጡ ወጣቶች አሉ፣ አብሮ የሚወጡ እናቶች አሉ፣ የሚጸልዩ አሉና ሳታስበው እንደውም አንዳንድ ቸርቾች እኮ ምን ያደርጋሉ ወጥቴ ደስመ ቀጣይ ዓመት መቼ ነው የምትመጡ ስኬጁል ቀድማችሁ ንገሩን ምናምን የሚሉ ቸርቾች ሁሉ። ፕላስ አንዳንድ ቦታ ላይ ደግሞ የተጣሉ አብያተ ቤተክርስቲያን የሌለበት ቦታ ላይ ራሱ ህብረት እንዲኖር እንዲያያዙ ያደረጉ ተማሪዎች ያሉበት ቦታ አለ። አለመግባባቶች ያሉበትን ለመፍታት ይተደረገ። ስለዚህ ተማሪው ሲሄድ
ሽማግሌም ሆኖ ነው የሚሄደው፣ ሚሽነሪ ሆኖ ነው የሚሄደው። ስለዚህ ያንን ማህበረሰብ ጋር ደግሞ ኮሚኒቲው ጋር እንጌጅ አድርጎ የሚመለስበት ነውና ብቻ በጣም ደስ የሚል ፕሮግራም። አሁን በዚህ ሰዓት ወንጌል ስርጭት ላይ ነበርን እኛ እና ከዚህ ቀረጻ በፊት ከዛ ነው የመጣሁት። ከወንጌል ስርጭት ነው የመጣሁት ከአዲስ አበባ ዩኒቨርሲቲ ተማሪዎች ጋር እና ላይክ ያረፍንበት አሁን ስታወራ ስለ ቸርች ያረፍንበት ቤተክርስቲያን ውስጥ ላይክ ፓስተሮች፣ ወንጌላውያን እናቶች ነው የተቀበሉን እና ይሄ ላይክ እኛ እዛ ቤተክርስቲያን በመሄዳችን ራሱ ቤተክርስቲያን ውስጥ ያለውን ቫይብ ላይክ መሳል ትችላለህ። ሚቲንግ ሲደረግ አብረን ተሰባስበን ነው ላይክ ምግቦች ሲሉ እና ቤተክርስቲያኑን ራሱ በደንብ የምናነሳሳበት ለወንጌል እሳት የምናነሳሳበት ነው አንዱ ጥቅምና ሌላው ሜቢ ትንሽ ለመጨመር ሰመር ሚሽንን ኮኦርዲኔት በማድረግ ውስጥ የሚሳተፉ በተለይ እናንተም ጋር ስትሪም ምናምን ውስጥ የሚሳተፉ ተማሪዎች እኔ ፐርሰናሊ ነገ የትኛውንም ትልልቅ እግዚአብሔር የሚሰጠን ኃላፊነቶች አሉና እነሱም በደንብ መወጣት እንደሚችሉ አንዱ ማሳያ ነው። ሰመር ሚሽን ከግቢ ውስጥ ከምሰራው ለየት የሚያደርገው ምንድነው መሰለህ? ሬስ ከማድረግ ነው የምትጀምረው። ትልቅ ፋይናንሻል ወጪ ያለው ያን ፋይናንሻል ወጪ ተማሪ ነክ ከዛ ውስጥ ሬዛ አድርገህ ተማሪዎችን አሰባስበህ የምትፈልገውን ገንዘብ ማምጣት አንዱ ስራ ነው። ከዛ ቀጥሎ ተማሪዎችን ለወንጌል ማነሳሳት ሌላው ነገር ነው። ያንን አስተባብረ ተማሪዎችን ይዘህ ሄደ ቸርች አስፈቀደ የከተማውን ሁኔታ አድርገ ላይክ መመለሱ አንድ ራሱን የቻለ ነገር ነውና በዚህ ውስጥ ራሱ እግዚአብሔር በጣም ነው የሚሰራን ነገር ትልልቅ ኃላፊነቶችን ምንቀበል ሰዎች ስለሆነና እሱ አንዱ ትልቁ ነገር ነው። ይት ሳይት ላይ ናቸው። አሁን ወደ ፍሊዶሮ ይባላል ሸገር ሲቲ ብዙ ሰው አውቀውም ቦታውን ወደኛ መስመር እኔ ወለታ ነው ኖሮና ወደኛ መስመር ነው ታውቀዋለህ። ያ ከ6 ኪሎ ካምፓሶች ጋር ነን። ከአሸዋ ሜዳ ትንሽ ወደዚህ ይሆናልና እዛ አካባቢ ነው እየሰራን ያለ። በጣም ሙስሊም ዶሚኔት ኤሪያ ነውና ግን እግዚአብሔር በጣም እየረዳን ያለው። እና ዛክ በዚህኛው የት ነበራችሁ? አሰላ ነበርም። አሰላም ሙስሊም ዶሚኔትድ ብቻ የሆነ ሳይሆን ቶፖግራፊውን በጣም አስቸጋሪ ነው ማለት ከፍ ያለ ዝቅ ያለ ነው ፍላት አይደለምና ተራራ ወተን አቀበት ሜዳ ሚለው እሱን እየሰመረ በጣም ፈታኝ የሆነ ዳገት ያለበት አሰላ መሬት አቀማመጡ እንግዲህ በጸሎት እሱ ይስተካከል ግን እንትን ታረጋለህ። ይሄ በጣም ቅዝቃዜው እሱ ራሱ እንጂ ያ ወይዘሮ ከአዳማ ኮምፕሊትሊ ተቃራኒ ነው። የት ነው የምትሄዱት? አሁን ልትሄዱ ነው አንተ? እኔ አሁን ወጣለሁ። ምን ተማሪዎችን ይዘህ ነው የምትሄደው? 5 ኪሎ ዩኒቨርሲቲ ተማሪዎች ይዤ ወደ ደብረ ብርሃን። ደብረ ብርሃን እንኳን የሚያሞቅ የሆነ ነገር አለ ብሎኛል። ጋቢ ብርድ ልብስ ነው። ጋቢ ብርድ ልብስ አለ። ያ ደብረ ብርሃን ከዚህ የተለያየ የት ቦታ ሄዳችኋል? አሰላ ይሄኛው አሰላ ኢተያ እና እዛውም ውስጥ ሞጆ ያ እንደየ አካባቢ እኔ አሁን ለምሳሌ ጅማም ሄጃለሁ፣ ዝዋይ አሰላም ሄጃለሁ፣ ጭሮ እንደውም በጣም ለየት አሰበ ተፈሪ የሚባል ቦታ ነውና ጭሮ ሚናውን ብዙ ስትናይል አያውቀውም መሰለኝ ብዙ ሰውና ላይክ አውሱ እንደው ለየት የሚያደርገው ወደ ሐረር ወደ ጭሮ ምናምን ሌላ ቦታ ላይክ ለእረፍት የምትወስድበት ሰዓት ላይ ወደዛ ግን ወንጌል ለመስራት የምትወጣበት ሰዓት ነው። ሙቀት ምን ስላለ ነው? ሙቀት አለ። ከዛ የህብረተሰቡ ካልቸር ይሄ ምሳ ሰዓቱ 8 ሰዓት 9 ሰዓት ምናምን አካባቢ በቃ ላይክ በጣም የሚቅም ሰው ያለበት ኮሚኒኬት ስታረገው ስታወራው ራሱ በደንብ ሊሰማክ ይከብደዋል ምናምን። ምን እያልከኝ ነው ይላል። አውርተው ማን አልከኝ ስመት ጌታን እቀበላለሁ ብሎ በዛ ሰዓት በጣም እንትን ባለ ሰዓት በቃ እቀበላለሁ ብሎ ከዛ ልትሽ እንጸልይ ስትለው ለምንድን ነው ጌታን መጫልኩ ሊል ይችላል እዛውና ላይክ ምንድን ነው የምታረገው ልክ ወደ ማታ ጊዜ በጠዋቱ ትወጣለህ ወደ 1 ሰዓት አካባቢ በደንብ በጊዜ ምናምን ትወጣለህ ከዛ ወደ 4 ሰዓት ምናምን በቃ የምጨርስበት ሰዓት ነው ሚሽን ሌላ ጋር እኮ የምትጀምርበት ነው ግን እዚህ የምትጨርስበት ምናምን ሰዓት ከሰዓት ደግሞ 10 ተኩል 11 ሰዓት እንደዛ አካባቢዎች ላይ ነው የሚሰራውና
ሶ ላይክ ሰዓቱ ቅድም አሁን እንዳልከኝ እናንተ ሄዳችሁበት ተራራ እንትን አለው አንዳንዱ ጋር ሙቀትና ብርዱ ነው ቻሌንጅ የሚያደርግ አንዳንዱ ጋር ግን የህብረተሰቡ ራሱ ካልቸሩ ነው ቻሌንጅ የሚያደርግና ከዛ ጋር አንድ ላይ አድርገክ ነው መስራት ቤዝድ ኦን ኮንቴክስታቸውን ተረድተህ እነሱ ከቤት በማይወጡበት ሰዓት ጀማ ብትሰራ ምን ዋጋ አለ እኛ ስኬጁል ያዝነው ከ4 እስከ 5 ሰዓት ጀማ ነው ብለህ ብትጮው እንግዲህ እነሱ ከባድ ነው ሊሆን የሚችለው ወይ ቀርጸ በቲክቶኮች ካለቀክ ማለት ነው ደብረ ብርሃን በጣም ብርድ ነው ስንት ተማሪ ይዛችሁ ነው ትይዙ ወደ 40 30 ይሆናል ዋው ወደ 40 ወደ 30 40 ማን ያ አሪፍ በጣም ሶ ሰመር ሚሽን ላይ ትልቅ አሁን ቀደም ሬዝ አርጎ መውጣት ምናምን አለ ምንድነው ቻሌንጃችሁ ይሄ ለተማሪ ያላችሁ ሚሽኖችን ፋሲሊቴት ለማድረግ ያለው ቻሌንጅ ምንድነው እስኪ እሱናስ ቻሌንጅ ያው እንደ ኔሽንም ፋይናንሻል ቻሌንጅ ነው ያለብን ስለዚህ እንደ ሀገር ሁሉም ነው እንለፈው እንደ ሀገር ከባድ ቻሌንጅ ነው ሬዝ ማድረግ በራሱ እኛ በደንብ ከእግዚአብሔር ቃል ጋርም ብዙ ሩቅ ስላልሆነ እግዚአብሔርም ሐሳብ እንደሆነም ስለምናቅ እኛ ልንረዳው እንችላለን ግን ብዙ ጊዜ ስትሄዱ አሁን ቅድም አማን ሲያወራ እየገረመኝ ነበር አንዳንድ ቸርቾች ኤክስፒሪየንሱም የላቸውም እንደዚህ አይነት ኤክስፒሪየንስ ወጣቸዋል ሲሄድ ስጠይቃቸው ምናምን የሌለ እንትን ነው የሚሉት ግለሰቦችን ቻሌንጅ ማድረግ አለ እና ይሄ እንደሌላ የሆነ እነሱ ቤግ እያረካቸው እንደ ልመና አይነት ነገር የሚታይበት ነገር አለ ማይሆን ስም ይሰጣል እና ፋይናንስ ትልቁ ቻሌንጅ ነው ሁለት ቸርቾች ጋር ያለው ነገር በራሱ በጣም ዊሊንግነስ ያላቸው ቸርቾች እንዳሉ ሁሉ በዛው ልክ ደግሞ ምንም ዊሊንግነስ የሌላቸው ቸርቾች አንተን ለመቀበል አንተን ኮርዲኔት ለማድረግ የሆነ ነገር ለማድረግ ምንም ዊሊንግነስ የሌላቸው ቸርቾች ስለዚህ ፋይናንስ ቸርች ባለፈ ደግሞ ቅድም እሱ ሰብራ እንደነበረው የሪሊጅን ዶሚኔሽን ያለባቸው አካባቢዎች ስቴት ሪሊጅን ነገሮች ትንሽ ከበድ ያለ እንትኖች አሉ ሜቢ እዚህ ላይ ግን አማንም ቅድም ሬዝ ፌሎ ላይ ራሱ ሬዝ ተደርጎ የሚመጣበት እንትናለን እሱን ኤክስፒሪየንስ በደንብ ቢነሳልን ጥሩ ነው ፌሎ ውስጥ ራሱ ያለውን ሪሶርስ በደንብ ከመጠቀም አንፃር ኦኬ ያው እንዳለን ወንድማችን ያው ፋይናንሻል በጣም ስትራግል እናደርጋለን ስፔሻሊ ተማሪ እንደመሆናችን መጠን ትንሽ ስትራግል እናደርጋለን እዚህ ጉዳይ ላይ እንዴት ነው አንደኛ ቸርቾች ጋር ስትሄድ ይሄ በጀት ወጥቶ አይደለም እንትን የሚባለው በጀት የለም የሚል አይነት ሪስፖንድ ትሰማለህ እና አንዳንዴ እኔ ጥያቄ ይፈጥርብኛል ከዚህ የተሻለ ምን አላማ አለ የሚለው ማለት ነው እና አንደኛ እሱ ነው ያው ፋይናንሻል ስለ ላይክ እንደዚህ በቀላል የምታልፈው አይደለም በጣም ስትራግል ታደርግበታለህ ሰዎችን ስታናገር እንዳለው ያው በቃ የሆነ ብዙ ነገር ያወራልህና እንደዚህ በቃ እሺ በዚህ ጉዳይ እንድታግዘን እንፈልጋለን በዚህ ጉዳይ አብረን እንድታገለግል ኑሮ ተወዶ ምናምን ይላል እና ትንሽ አስቸጋሪ ነው እሱ ፋይናንሻሊ በጣም ስትራግል እናደርጋለን እኛም ጋር አሁን ሚሽኖች ላይ ቅድምም እንዳልኩት የተማሪዎች ቁጥርን እንድንገድብ የሚያደርገን አንዱ ፋይናንሻል እንጂ በጣም እኛ ሚኒ ሚሽን ላይ እንዳልኩ ቅድም 280 ተማሪ መጥቷል እዚህም ጋር ሰመር ሚሽን ላይ 280 ተማሪ ቢመጣ ማለት እኛ ቅር አይለንም ግን የለንም ፋይናንሻሊ በጣም ነው ስትራግል የምናደርገው እና እንዴት ነው የምናደርገው የኛ ፌሎሺፕ ስትራክቸር ላይ የስትሪም ሬዝ ያደርጋል ለሚሽን ማለት ነው ለሚሽን ሬዝ እናደርጋለን ስትሪም ነው ለሚሽን ለብቻ ነው የኛ ጋር ያለውና ስትሪም ነው ሬዝ የሚያደርገው ምናምንና ከሰዎች እናናገራለን ቸርቾች እናናገራለን ምናምን ግን ያው እንዴት ነው እኔ አንድ ኤክስፒሪየንስ ያደረኩትን ነገር ልንገራችሁ ብዙ ጊዜ ሞክረናል ይሄ ሰዎች ጋር ሄደን ለመጠየቅ ድርጅቶችን ምናምን የክርስቲያን ድርጅቶች ሚሽን ፎከስ የሆኑ ድርጅቶችን ሄደን አናግረን ምናምን ጥሩ ሪስፖንድ ያላገኘንባቸው ቦታዎች አሉ ግን በቃ እኛ ተስፋ ቆርጠን ተቀምጠን ባላሰብነው መንገድ እግዚአብሔር የሱ ስራ ስለሆነ የሱ ዓላማ ስለሆነ በቃ በገንዘብ ሚኒ ሚሽን ላይ ባለፈው በጣም አስደናቂ ነበር የሆነው በቃ ገንዘብ የለንም ምንድነው የምናደርገው ብለን እያወራ ካላሰብንበት የቸርቿ ወጣቶች ናቸው ብር እንትን ያሉልን ምናምንና እግዚአብሔር ሲያስደንቀን በአሁኑም እንደዛው በአሁኑ ሚሽን ላይ እንደዛው በቃ ተስፋ ቆርጠን ምናምን በቃ ጌታ ሆይ እንግዲህ አንተ ስራ ነው ይሄ
ብለን በቃ እኛ ምን አስጨነቀን ተጨነቅበት ብለን ሰተን እግዚአብሔር ራሱ ሲያስደንቀን አይተናል። በዚህ ሁሉ ቻሌንጅ ውስጥ ቻሌንጅ ፌስ ታደርጋለህ። ምን ያህል ሰው ጌታን ተቀበለውን በሄዳችሁበት? ምን ያህል ሰው ሰማ? ምን ያህል ሰው ጌታን ተቀበለ? የሱ ሪፖርቱ ያው 61 ሰው ጌታን ተቀብሏል። ዋው ይሄ በጣም ትልቅ የሚገርም በአሁኑ ብቻ ማለት በአሁኑ ሰመር ሚሽን ነው እና ኤክስፖዝድ የሆነ ወይም ወንጌልን የሰማ ሰው 1763 ሰው ነው። ተስፋ የሰጠው ደግሞ 285 ሰው ነው። 285 ሰው ተስፋ የሰጠው ነው። ዋው በደንብ ቁሞ ወንጌል የሰማ ከዛ ኦኬ ላስብበት ምናምን ብሎ ይሄዱ ናቸውና ይሄ ትልቁ በዚህ ሁሉ ቻሌንጅ ውስጥ ተመልከት ምን ያህል ሰው እየዳነ እንዳለ ማለት በዚህ ሁሉ ውጥረት ውስጥ ምናምንና እንደው ለማንሳት ያክል አንዳንዴም ፖስት ግራጁዌቶችን የሚጠይቁ ሬዝ ለማድረግ ተማሪ በደንብ የሚሮጥበት ሰዓት ነው። ከፋይናል ኤግዛም ዝግጅት እኩል ነው ገንዘብ ለማምጣት ሩጫ ያለውና ሊደር ሲገናኝ ውጤት እንዴት ነው አይደለም የሚል ምን ደርሰናል ስንት ተሰበሰበ አንተ ጋር እንዴት ነው አሁን ምን ያህል ተማሪ እንውሰድ ምናምን ይሄ አይነት በርደን ሁሉ ያለበት ተማሪዎች የመማር ኃላፊነቱ አለ። ፌሎሺፕ ውስጥ መንፈሳዊ ነገራቸው ደግሞ እንዲያድግ ህብረት አለ። እዛ ላይ ደግሞ ኃላፊነት ወስዶ የሚሰሩ ልጆች አሉ። ከዚህ ወጥተው ደግሞ ከተማቸውን በወንጌል ለመድረስ በወንጌል ያልተደረሱ ቦታዎች ላይ ቸርች እንኳን ወጥታ ለመመስከር የምትፈራበት ከባባድ ቦታ ነው። አንዳንዴ 20-30 ተማሪ ቸርች ካምፕ አድርጎ ለአንድ ሳምንት ለ2 ሳምንት ወንጌል ሰርቶ የሚመለሰው እና ይሄ ሁሉ ውጥረት ኑሮባቸው ነው ይህንን ሰርቶ የሚመለሱት። እግዚአብሔር ደግሞ አያሳፍርም። የስራው ባለቤት እሱ ስለሆነ ተመልከት በዚህ ሁሉ ቻሌንጅ ውስጥ 61 ሰው ጌታን ተቀብሏል። 61 ሰው ከሲኦል አምልጧል። ስለዚህ ይሄ ሰመር ሚሽን ሲኦልን ባዶ ለማድረግ የሚደረግ ትግል ነው። በደንብ ወንጌልን የምሰራበት ቸርቾች ጋር አንዳንዶች አንስተናል። ግን በጣም ደግሞ ከተማሪ አገልግሎት ጎን የሚቆሙ ቤተክርስቲያናት አሉ። ከምናስበው በላይ ገና ስንገባ ዳቦ ተደፍቶ ቡና እንትን ተብሎ ቸርቾች ጸልየው እልል ብለው ተቀብለው እና አንዳንድ ቦታ ፍራሽ የለም ከየቤት ፍራሽ እያመጡ እና ሰዎች ናቸው ፍራሽ ከየቤት እያመጡ አስቀምጠው ምግብ ቋጥሮ የሚመጡሉ ምዕመናን ያሉበታል። እኔ 2 ልጅ ሳምንቱን ሙሉ እና 2 ልጅ እንትን አደርጋለሁ ይሄ ምግቡን ይችላል ወይ ምናምን ብለው ከሚበሉት እያመጡ ይሰጡዋሉ። በገንዘብ እንትን የሚያደርጉ አሉ። አሁን ያረፍንበት እንኳን ላይክ አሁን ስታነሳ አሁን ያረፍንበት ቦታ ራሱ ላይክ በቃ አንተ የምታወራው ነገር ነው አፕን ያደረገው ማለት ነው። ህብረተሰቡ ስንገባ ላይክ ከቤተክርስቲያን አገልጋዮች ውጭ አባላቱ ነበሩ ምግብ ይዘው መጥተው ከዛ ያንን ሁሉ ሳምንት ስንቆይ ሙሉ ወጪውን የተማሪውን ቤተክርስቲያኑ ነው ከቨር ያደረገው። አስበው በጣም ትልቅ ነገር ነው። ይሄ ለቸርቾች በጣም ኢንካሬጅ የሚደረግ ቴንክ ዩ ማለት እንፈልጋለን። አንዳንዴ ቀድመው ነው እንትን የሚያደርጉ ስኬጁል የሚያስይዙ እና እንደው ቁጥር 1 ነው ያረፋችሁ ተሰላ? አዎ ቁጥር 1 ሙሉ ወንጌል በጣም ነው እናመሰግን። እንዴት ነው የኛ ላይ አንድ እናንተ ስትሉት አንድ ሰው ትዝ አለኝ። በአሁኑ ሰመር ሚሽን በጣም ያስደነቀኝ ሰው ነው እና ስሙ ዳኒ ይባላል። ባለባጃጅ ነው እና የመጀመሪያ ቀን ስንመጣ ዌልካም አለን ከፓስተሩ ጋር መጥቶ እና መጥቶ አናገረን። ምንም አይነት ሰርቪስ ስትፈልጉ ምንም አይነት ነገር ገበያ መሄድ ስትፈልጉ እቃ ምናምን መግዛት ስትፈልጉ ኤኒ ታይም ደውሉልኝ ብሎ በነፃ ነበረ 5ቱንም ቀን ያገለገለ እና እንደዛው ደግሞ ምንድን ያደረገው ከተማውን ያውቀዋል እና ልጆች ችግር ቢፈጠርባቸው ብሎ ልጆቹ በተሰበሰቡበት ሄዶ ስልኩን ሰጥቶ ለሁሉ እና በቃ እንትን ብሎን ምናምን በቃ አብሮን ሲያመልክ አብሮን ነበር እዛው ሲያድር የነበረው። ቤት አለው እዛው እንግዲህ አስበው ከኛ ጋር እዛ መሬት ላይ ፍራሽ አንድ ላይ አንጥፈን አብሮን አድሮ ምናምን ጠዋት አብሮን እንትን ብሎ አብሮን እየሄደ ምናምን በፈለግን ሰዓት ሰው የሆነ ነገር ሲሆን ምናምን ሄዶ እያመጣልን። እንደውም አንድ እህት ደብሯት በቃ እንዴት እሱን አስቸግራለሁ ብላ ገበያ ሄዳ ብቻዋን እንዴት ሳትነግሪኝ ብሎ እንትን ለሱም አገልግሎት ነው። አይ ተማሪው ከግቢ አሰላ ድረስ መጥቷል። እሱ ደግሞ በሚችለው እጁ ላይ ባለው ነገር ማገልገሉ። ስለዚህ አንዳንዶችንም ገንዘብ ስንጠይቃቸው ትራንስፖርት መኪና ያላቸው እኮ ተማሪዎችን ከአንድ ቦታ ከግቢያቸው አድርሶ ማምጣት ሊሆን ይችላል። መኪና ያላቸው በዚች ብቻ ማገልገል ይችላል እና ትራንስፖርት መስጠት ይችላል። ራሱን ችሎ ትልቅ ቻሌንጅ ነው የትራንስፖርት ራሱ ሩቅ መንገድ ለመሄድ ማለት ነው። እዛ ከተማ ላይ ብዙ ነገሮችን ማድረግ ይችላሉ። ቤታቸውም ጠርተው እኮ ራት እስኪኛውን ቲም ልጋብዝ ብለው እንትን ማቅለል ይችላሉና በጣም እንዲያገለግሉ እድል መስጠት ነው። ይሄ ልመና እንትን ማድረግ ሳይሆን
ኑ አገልግሉ ነው። አብረን እናገልግል። በአንድ ሰው መዳን ላይ አሁን ያለው ባጃጅ ነጂው የባጃጅ እንትን እሱም ክሬዲት አለው እግዚአብሔር ይቆጥርለታል። እና መጥቶ እንትን አድርጎ ወጥቶ ባይመሰክር ግን አብሮ ነው እያበረ ያለው አብሮ ነው እየሰራ ያለው እና ወንጌል ደግሞ እንዲህ በጋራ የሚሰራ ነገር ነው። ቴንኪዩ ቸርቾች በዚህ እንትን ላይ አብራችሁን የምትሰሩ የምትሳተፉ ለተማሪ አገልግሎት ልብ ያላችሁ ከጉድለታችሁ የምትሰጡ አዳራሽ አንዳንድ ቸርቾች አሉ አዳራሻቸው ለማደር ስለማይመች መኖሪያ ቤት የሚያስፈቅዱ መኖሪያ ቤት አመቻችተው ምን አድርገው ምናድርበት። ምክንያቱም አንዳንድ ቦታም ስቼድ ጅምር ቤተክርስቲያናት ናቸው ብርድ ይገባል ልጆች ይጎዳሉ ምናምን ብለው ብዙ ዋጋም ይከፍሏሉና እግዚአብሔር አብዝቶ ይባርካችሁ። ቴንኪዩ ማለት እንፈልጋለን በመላው ኢትዮጵያ ያሉ የዩኒቨርሲቲ ተማሪዎችን ወክለን ማለት ነው። ሰመር ሚሽን ላይ ሰመርም ላይሆን ይችላል ብሬክ ሚሽን ከግቢ ወጣችሁ በምትሰሩበት ላይ የገጠማችሁ ገጠመኝ በጣም እግዚአብሔር ሰውነቱ እንዲጠነክር የተደበደበ የደማ ወግ ማድረግ ያያለ በዚህ አይነት ነገር እስሬ ቀመሰ ወግ ማድረግም እንትል ማለት ነው ልታይ ነው ማለት ደብረ ብርሃንማ ሳታያት አትመጣም። ወንድሞች ተው የገጠመው ቲሞ በዙሪያ ያሉ ሰዎች እኔ እንትን ነው ማለት ጀስት ቴስቲፋይ ለማድረግ ያለውና ቡታጅራ ሄድን በነበረበት ታይም ላይ ቅድም ሲወራ እንደነበረው ቸርቿ እንደዚህ ወንጌል የመስራት ምናምን እንቅስቃሴ አልነበራት። ምን ወንጌል የምትሰራ ቸርች አልነበረች በሰዓቱ እና እኛ ከሄድን በኋላ በጣም ፎከስ አድርገን ስንሰራ የነበረው የቸርቿ ወጣቶች ላይ ነበር። እነሱን ይዞ መውጣት እኛ ጋር እንዲያድሩ እነሱን ቻሌንጅ ማድረግ አብሮን እንግዲህ ፋይናንስ ትልቅ ኢሹ ነው ብለናል፣ ግን አብሮን እንዲበሉ እነሱ ቤቱ እዚህ ጋር ሆኖ መጥቶ ይበላል። እነሱ ምንም ፊል ያደርጉም ደስ ብሏቸው ይበላሉ። እኛ የተያየን ግን እኛ ነው የምንጠራቸው ለምን ሲባል እቺ እዛም ሰዓቱ እንዲቀጥል ያ ከዛ በጣም ያስገረመኝ ነገር ወደ አዲስ አበባ ከተመለስን በኋላ ኦልሞስት ለ2 ዓመት እየደወሉ እንደዚህ ነገር ገጠመን ምን እናድርግ ይሄን ያርሶ ሰማ በዚህ ሳምንት እንዲህ ተደረገ እያሉ ስራውን አስቀጥለው ወደ 2 ሳምንት እኔ ጋር ይደወል ነበር ጥያቄ ጠይቁ ነበር እና እንደዚህ ምናልባቶች ቤኔፊቶችም አሉ እና በሱ ይደው እነሱ ቸርች ይቀጥላል ማለት ነው። ወጣቱ ያስቀጥላል ማለት በቃ ይሄ ነው የሚገርም ያን ሰማረ ያኔው ማድረግ ይሄ አይ እሺ አንተ ምን ገጠማችሁ በዚህ? ኦኬ እንደው በአሁኑ ከገጠመት ልጀምርና አንድ ከጓደኞቼ ያው አብረን ከወጣነው ልጆች ጋር ወጣን ጫማ እያስጠረግን እንንገር ብለን እንሄድ ነው። ከዛ ቁጭ አለን እየጠረገ ነው እና የኛ ጓደኛ አለ እና እየነገረው ኦልሞስት 5-10 ደቂቃ ምናምን ያወራል። ጸጥ ብሎ ሰማ እያለ ማለት ከዛ ልክ ሲጨርስ ወንድሜ እኔ በጌታ ነኝ አለ እና እስካሁን ሳወራ ዝም ብለኸኝ አለ እና እሱ አንድ ነው። ሌላው በጣም በአሁኑ በጣም ያስገረመኝ የመጀመሪያ ቀን አውትሪች የወጣን ቀን አሰላ ማለት ነው። አንድ ጫማ ይዞ መንገድ ላይ ጫማ የሚሸጥ ልጅ ነው እና አስቆም ነው ሰውነቱ ታቱ ምናምን አለበት ምናምን እና እየነገር ነው አንዲት እህት ጋር ነበር የወጣ ነው እና እኔ ያው ትራክት ይዤ ቆሜያለሁ እሷ እየነገረች እና ይሰማል ያለ ይሰማል ማለት ነው። ከዛ መጨረሻ ላይ ምን ትላለህ ስትለው እኔ እምነት ምን እንደሆነ እንኳን አላውቅም፣ ምን ማመን እንዳለብኝ እንኳን አላውቅም፣ ግን ማወቅ እፈልጋለሁ። ይሄ ውስጡ ረሃብ እንዳለ ነገር ስለ እግዚአብሔር ማወቅ እፈልጋለሁ። እግዚአብሔር ማን ነው የሚለውን ማወቅ እፈልጋለሁ። አሁን ቸርች መሄድ ጀምራለሁ አለን እና ከዛ በኋላ ስንጸልይለት እጁን እዚህ ላይ አድርጎ በቃ ከልቡ ነበር ሲጸልይ ነበር እና በጣም ነበረ ከሱ በላይ እኔ ነበርኩ የተነካሁት ማለት እንዴት እንትን እንዳለው። ከዛ እሱን አናግረን ስንሄድ የሆነች እህት አገኘን እና በተመሳሳይ ሁኔታ ስንነግራት አዎ እውነት ነው እያለች ተሰማናለች እና እንደዚህ ኤክስፔክት አላደረግኩም ነበር እንደዚህ ሰው ሪስፖንድ ያደርጋል ልክ ነው ምናምን እያለች ተሰማናለች። ግን እንዴት ነው ልለው የምፈልገው ነገር በቃ ይሄ ሰው የሆነ ሁሌ ኢግኖር ያደርጋል ወይንም ሂዱ ከዚህ ይላል ይማታል ምናምን አይደለም። የወንጌል የጌታ ረሃብ ያለው ሰው አለ፣ ማግኘት የሚፈልጋል፣ ማወቅ የሚፈልግ ነፍሱ የምትቃተት ሰው አለ እና ለእንደነዚህ አይነት ሰዎችም ነው የምንወጣው።
እንደነዚህ አይነት ሰዎችም ልንደርስ የምንወጣውና ብዙ አይነት ሰዎች አሉ በተገባችን ከስንት አንድ ነው የሚገጥም ነው። ደግሞ እግዚአብሔር ይጠብቃል፣ እግዚአብሔር ይጠነቀቅልሃል። የስራው ባለቤት እሱ ነው። ምንም አይሰሙም በጣም ምናምን ብለህ እንትን ያልከው ሰው ግን ተስፋ ፍለጋ ነው ያለው። የሆነ ረሃብ አለው። ህይወት ግራ ገብቶታል። ነገን እንዲኖር የሚያጓጓው ምንም ነገር የለም። በብዙ ተስፋ መቁረጥ ውስጥ በብዙ ፍርሃት ውስጥ ያለን ሰው በቃ እንደተጠላም የሚያስብ ሰው ጋር ሄደ እግዚአብሔር ይወዳል ስትለው ተስፋን ስትነግረው እና የብዙ በቃ ፊታቸው በጣም የሚፈካበት ሁኔታ ነው ያለው። በዛው ልክ ደግሞ ብዙ እንትኖች አሉ፣ የሚደበደቡ አሉ፣ የሚታሰሩ አሉ፣ ስልኮቻቸውን የሚሰረቁ አሉ፣ የሚቀሙ እንደው መሰረቅ እኮ ሳታውቅ ነው አንጡ ተብሎ የሚቀበሉ አሉና ብዙ ዋጋ እየከፈሉ የሚያገለግሉ ልጆች አሉ። አንዳንዴ ተጸልዮልህ ማትነቀው በአንድ ቦክስ እኮ ተነቃቅተህ ትመጣለህ። በቃ ይሄ ታሽገ ምናምን ነገር ወጥቼ ካልሰራሁሉ ትላለና የሆነ የሚጨምርብህ ነገር አለ። እግዚአብሔር ደግሞ በዛው ልክ ደግሞ ይጠነቀቃል። ለምክንያት ነው፣ ለበጎ ነው። አንዱ ባህሪ ነው ይሄኛውና እሱ በጣም አሪፍ ነው። በመጨረሻ ግን ከሚሽን ምን ተጠቀማችሁ? በግላችሁ ምን አተረፋችሁ? እኔ ፐርሰናሊ ያው ሚሽን መውጣት ከጀመርኩበት ጊዜ ጀምሮ ባለው ያተረፍኩት ነገር ለወደፊቴ ከዚህ በኋላ ስወጣ ላለኝ ከግቢ ስወጣ ላለኝ ህይወት እንዴት ወንጌልን መስራት እንዳለብኝ ተመረሻለሁ። ይሄን ነገር ቸርች ላይ አይደለም የተማርኩት፣ ፌሎሺፕ ላይ እና ለወንጌል ልቤ እንዲነሳሳ እኩዮች አብረውኝ ወጥተው እና የኔ እኩዮች የሆኑ ሰዎች ሲድኑ ሳይ እና ደግሞ ቅድም እንዳልኩ ብዙ ሰው ረሃብ እንዳለው ሳይ በቃ እግዚአብሔር የእውነት የእግዚአብሔር ዓላማ እንደሆነ ይሄ እናውቀዋለን እኮ ተነግሮናል። ይሄ ተልእኮአችን እንደሆነ መጽሐፍ ቅዱስ ይነግረናል። ግን ኤክስፒሪየንስ ስታደርገው ደግሞ ይሄ በቃ ትክክለኛው ጥሪ ነው። ይሄ እንዴት ነው የተለየ ስፔሻል እንትን መሆን የለብም። ለወንጌል ብቻ የተለየ ምናምን መሆን ሳይሆን ባይ ዲፎልት ክርስቲያን ስንሆን ለዚህ ዓላማ ተጠርተናል እና ለሌሎች መድረስ መውደድ ማለት ይሄ ነው ብዬ አስባለሁ። ሌላውን መውደድ ማለት በቃ ሌላው እንዳያመልጠን ኢየሱስ እንዲደርስለት። እኔ ዶሮሜቴ አንድ ያልኩት ትዝ ይለኛል። መጽሐፍ ቅዱስ ሰጠሁትና ሲሄድ ቦርሳው ሻንጣ ውስጥ አስቀምጬ ወጣሁ መጽሐፍ ቅዱስ እና ምን ማለት ነው ልሰብከኝ ነው እንዴ ምናምን አለኝ። አይ እኔ ልልህ የምፈልገው ስለምወድህ መልካም ጓደኛዬ ስለሆንክ አብረኸኝ ይሄን ያህል ጊዜ ስለቆየ የምወደውን ነገር ነው ልሰጥህ የምችለው። ስለዚህ ለዛ ነው ይሄን የምሰጥህ። በቃ የምወደውን ነገር ነው ልሰጥህ የምችለው። ለምወደው ሰው የምወደውን ነገር ነው የምሰጠው። ስለዚህ የምንወደው ነገር እንደዛ እንደሆነ ተረድቻለሁ እና በጣም ሳላስበው ህይወቴን በብዙ አቅጣጫ የለወጠው ነገር ነው። ያ መጀመሪያ ወንጌል ስርጭት እንዴት ነው ማወራው ብዬ ካልኩበት ጊዜ ጀምሮ እስካሁን ያለው ላይ ብዙዎችን ሞቢላይዝ አድርገህ ለወንጌል እስከመሄድ ማለት ነው። አቤላ እኔ ትልቁ የጠቀመኝ በመጀመሪያ እግዚአብሔርን እንዳውቀው ረድቶኛል። በጸሎት ውስጥ እግዚአብሔርን ብዙ አውቄዋለሁ። ቃል በማጥናት ውስጥ በጣም ብዙ አውቄዋለሁ። በቃሉ ገልጦልኛል። አዲሽናሊ ደግሞ ወንጌል በመስራት እግዚአብሔርን በደንብ እንዳውቀው የልቡ ደስታ ምን እንደሆነ እንዳውቀው እና ኢየሱስ ክርስቶስ ትዝ ካላችሁ ሲጀምር መንግስተ ሰማይ ቀርባለችና ንስሐ ግቡ በሚል ስብከት ነበር የጀመረው። ከዛን 80% የሚሆነው ላይፉን በቲቺንግ ነው አይደል? ወደ ሰማሪያ እየገባ የተዘዋወረ ሲያስተምር የነበረው ወንጌልን ሲሰብክ የነበረው የምስራች ሲያስፋፋ የነበረው ፋይናሊ ጨርሶ ሲሄድ ራሱ ያላቸው ምንድነው ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ስበኩ፣ ያመነ ይጠመቅ ይድናል፣ ያላመነ ይፈረድበታል ብሎ ሂዱ የሚልን ትእዛዝ ሰጥቶ ነው ሄደው። ሶ ይሄንን መረዳት ትልቅ ብርሃን ሲሆን ማለት ይሄ ራሱ ተቀብሎ በዛ ውስጥ መሰማራት ደግሞ ትልቅ እድል ነውና እኔ ሚሽን አውትሪች በመውጣት ወንጌል በመስበክ ያገኘሁት የመጀመሪያው ቤኔፊት ምንድነው? እግዚአብሔርን እንዳውቀው የልቡን ደስታ እንዳውቀው እግዚአብሔር የሚከብርበት ምን እንደሆነ በማወቅ እና የልብ ደስታ ታገኝበታለህ። እግዚአብሔር በእርግጥ አንተ ጋር እንዳለ እስከ ዓለም ፍጻሜ ከእናንተ ጋር ነኝ። ስለዚህ አብሮ እንዳለ እርግጠኛ የምትሆንበት ስራ ነው። ይህ ክርስትናንም ጣዕም ይሰጠዋል። ገብቶሃል? ደስተኛ ትሆናለህ፣ ጣዕም ይሰጠዋል። እያገለገልኩ ነው አይደለም ብለህ የሆነ ስትራግል ውስጥ ኦብስታክል አይገጥም እና ሹር ትሆናለህ እግዚአብሔር በአንተ እንደሚከብር ደስተኛ። በትክክል ቴንኪው በጣም ስለመጣችሁ።
አሰላ ነው ሚሽን የነበራቸው። ጌታ ረድቷቸው በጣም በብዙ ድል ተመልሷሉ። እና ቤላ ደግሞ አሁን ወደ ደብረ ብርሃን እየሄዳችሁ ነው። ጆሲ ደግሞ የት ነው ያለው አሁን? ፍሊዶሮ ወደ ፊላዴልፊያ ሸገር ሲቲ ፍሊዶሮ ነው የሚሄደው። እግዚአብሔር ከእናንተ ጋር ይሁን። በጣም በብዙ ድል በብዙ መከናወን ተመለሱ። ሁልጊዜም የእግዚአብሔርን አብሮነት ምንም በቃ ኮምፕሮማይዝ የማናደርግበት የማንጠራጠርበት አንድ እውነት አለ እና እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ ያለው ሂዱ ካለ በኋላ ከሚሄዱ ሰዎች ጋር ሁልጊዜ እግዚአብሔር አለ እና ስትሄድ ለእሱ ዓላማ ባይ ዲፎልት አብሮ ነው ያለው። እንደውም ቀድሞ መሰናክሉን የሚያነሳል እሱ ነው እና ብዙ የሚድኑ ሰዎችን እግዚአብሔር ይስጣችሁ። እንዲሁ ደግሞ ሚሽን ላይ እየሰሩ ያሉ ልጆች በብዙ ድል በብዙ መከናወን እንድትመለሱ እግዚአብሔር በብዙ እንዲረዳችሁ እንጸልያለን። ማይፌሎ ሁልጊዜ ከእናንተ ጋር በጸሎት አለ። እንዲሁም ደግሞ ሌሎችም እንዲጸልዩ ሞቢላይዝ እያደረግን ያለ ነው። እግዚአብሔር ከእናንተ ጋር ይሁን። በዚህኛው ፕሮግራማችንን እንጨርሳለን ማለት ነው። ሳምንት ማይፌሎ በሌላ እንግዳ በሌላ ርዕስ ደግሞ ወደ እናንተ የምንመጣ ይሆናል። እስከዛው ድረስ እግዚአብሔር አምላክ የሚጣፍጥና የማትጸጸቱበትን ሳምንት ይስጣችሁ። ሰላም ነው።